ኪዳነ ምሕረት እናቴ የተለያየ የፖለቲካ አስተሳሰብ ያላቸው ግን ነበሩ ሐዋርያት ውስጥ። ክርስቶስ ከሁሉም አይነት ሰብስቦ ሐዋርያ ያደረገበት ምክንያት ግን ለሁላችንም ቦታ እንዳለው ለማሳየት ነው። ለሁላችን ለተጠራጣሪዎቹም ቦታ አለው፣ ለችኩሎቹም ቦታ አለው፣ ምንም ለማይችሉት ምንም ለማያውቁት ቦታ አለው፣ ላልተማሩት ሰዎች ቦታ አለው። ይሰራል። ትሁታን ደግሞ ነበሩ። መናኞች ናቸው ከሐዋርያት። ተከተሉኝ ሲላቸው ጌታው የት ነው የምንከተል ያለ የለም። እስከ የት ነው የምንከተለ? ምን እንበላለን? ሰብሰብ ብለን አኗኗራችን እንዴት ነው? መጨረሻ ላይ ምን ታረጋል ያለ የለም። ተነስተው ተከተሉት። በአንድ ቃል ተከተለኝ ብቻ ተብሎ ወዴት ለምን ሳይል ተነስቶ ተከተላል። ሁሉንም አይነት ሰዎች ነበሩ ቤተክርስቲያኗ የሰሯት ሐዋርያት ማለት ነው። አሁን አለን እንደነሱ መስማማት አልቻለም እንጂ ሁሉንም አይነት ሰው ቤተክርስቲያን ውስጥ አለ። ግን እንደነሱ አንድ ማድረግ አለ። ለምንድን ነው ካላችሁ ሐዋርያ ያለ እኛ ጋር የሌለ ነገር። ሁለተኛው በጣም ይዋደዱ ነበር ሐዋርያት። ፍቅር ነበራቸው። ክርስቶስ የደቀ መዝሙርነት መታወቂያ አድሏቸዋል። ታውቃላችሁ ለሐዋርያት መታወቂያ ካርድ ምንድነው? ፍቅር። ደቀ መዛሙርቴ እንደሆናችሁ እርስ በርሳችሁ ብትዋደዱ ሰዎች በዚህ ያውቃል። ሐዋርያ ለመሆን እርስ በርስ ብታሳየው ፍቅር ነው። ሐዋርያት በጣም ትሁታን ነበሩ። በተለይ ከጰራቅሊጦስ በኋላ መንፈስ ቅዱስ ከወረደላቸው በኋላ ምን ያህል እርስ በርስ እንደሚዋደዱ የምታውቁት ወንጌሉ ላይ ነው። እኔ አንድ ሁለት ምሳሌ ልስጣችሁ። አንዱ አንዱን እንዴት እንደሚያከብር፣ አንዱ የሌላውን ክብር ከፍ አድርጎ የራሱን ክብር እንዴት ዝቅ እንደሚያደርግ ስታዩ በጣም በጣም ይገርማል። ለምሳሌ አንደኛው ማቴዎስ በሙያው ምን ነበር ብያችኋለሁ? አቤት ቀራጭ ነበረ። ማቴዎስ ቀራጭ ነበረ የሚለውን በወንጌል ላይ የምታገኙት ማቴዎስ ወንጌል ላይ ብቻ። ቀራጩ ማቴዎስ የሚል የምታገኙት ምን ላይ ነው ብቻ? ሉቃስ ወንጌል ላይ የለም፣ ማርቆስ ወንጌል ላይ የለም፣ ዮሐንስ ወንጌል ላይ የለም። ሉቃስ በኋላም ሐዋርያት ሥራ ላይ ሲደረድር ስማቸው ሲዘረዝር ቀራጩ አላለው። ሌዊ ተብሎ ይጠራ የነበረው ማቴዎስ ነው ያለው። ቀራጩ የሚለውን የጻፈው ማን ነው አልኳችሁ? ማቴዎስ። ምን ማለት መሰላችሁ? ድሮ ኃጢአተኛ ነበረ፣ ድሮ እንዲህ ነበረ የሚለውን ነገር ሌሎቹ ደቀ መዛሙርት ሊጽፉ አልፈለጉ። የቀደመ ሕይወቱን ጽፈው ማሸማቀቅ አልፈለጉ። እሱ ደግሞ እግዚአብሔር ያደረገለትን ምሕረት ማሳየት ፈልጓል። ስለዚህ ቀራጭ የነበርኩት ብሎ ደጋግሞ ጽፏል። አሁን እኛ ብንሆን ነው የሆነ ሰው ድሮ የሆነ ነገር የነበረ ሰው ወደ ቤተክርስቲያን ሲመለስ የቀደመ ሕይወቱን እናስታውሳለን አናስታውሱ? ቢያንስ የእግዚአብሔር ቃል ጨምረን እናስታውሰዋል። መቼስ እግዚአብሔር ድንቅ ነው። አንተ ላይ የሰራው ስራ ከዛ ሁሉ እንትን አውጥቶ ታሪክን ይቀይራል እያለ ሰው ድሮ የነበረበት ከዘፈን ወደ መዝሙር የመጣ ሰው በቃ ዘፈኑ ሳይነሳ መዝሙሩ አይነሳ። አመንዝራ የነበረ ሰው ወደ ቤተክርስቲያን የተመለሰ ሰው እኔ ያንቺን ሕይወት ሳይ እማርበታለሁ ይላል ሰው። በጣም ከባድ እኮ ነው በእውነት። አናስቀምጥም ሰው በቃ ትቶት መጥቷል። ግን እኛ አንተው እግዚአብሔር ብቻ ነው ሲያጸዳ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማ ብቻ ነው። ምን ይላል እዚህ በታቦር ተራራ ነጭ ሆነ ልብሱ ይላል አይደል? በምድር ያለ አጣቢ አጥቦ ሊያነጣው ከሚችለው በላይ ነጭ ሆነ ይላል። ምን ማለት መሰላችሁ? ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶም ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ ነው። ሰው የሚያስቀርብን ቆሻሻ አለ፣ ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን እያስታወሰ ያሸማቅቃል። ማቴዎስን ሁሉም ደበቁለት። ሐዋርያነት ማለት የወንድምን ኃጢአት ምን ማድረግ ነው? መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል። ሊያቃልሉት አልፈለጉም። ታላቁን ሐዋርያ ቀራጭ ነበረ ብለው ማቃለላል። እሱ ደግሞ እቺ ተሸፍና እንድቀራጭ አልፈለገም። በትህትና ተናገረ። ቀራጭ የነበርኩታል። የእግዚአብሔርን ውለታ ደግሞ ዝም ብሎ ማሳለፍ አልፈለገም። እዚሁ ከማቴዎስ ሳንወጣ ማቴዎስ ከቀራጭነት ልክ ጌታ ተከተለኝ እንዳለው ምን አረገ መሰላችሁ? በቀራጭነት የሰበሰበውን ገንዘብ ሰብስቦ ደግሶ አበላ። ራት አደረገ፣ ለድሆች አበላ። ያለውን ገንዘብ በሙሉ በትኖ ጨርሶ በባዶ እጁ ነው ክርስቶስን የተከተለው። የኃጢአት ገንዘብህን ይዘህ እግዚአብሔርን መከተል ከባድ ስለሆነ
መርገም ስላለው እዛ ገንዘብ ላይ። ስለዚህ ምን አደረገ? ያንን ገንዘብ በሙሉ እራት አደረገ፣ ለድሆች ግብዣ አደረገ። የማቴዎስ ወንጌል ላይ ስትሄዱ ግብዣ ማቴዎስ አደረገ የሚል አታገኙ። ቀራጭም ሰው አየ ክርስቶስ ተከተለኝ አለው ይልና ተነስቶም ተከተለው ይልና በግብዣም ሳሉ ይላል። በምን ሳሉ? እኔ ደግሼ አላለም። በግብዣ ሳሉ ብሎ ነው። ሌሎች ወንጌላውያን ደግሞ እችን አልተዋትም። ማቴዎስ በቁም ተዝካሩን አውጥቶ ክርስቶስ እንደተከተለ ጽፈውታል። አሁን እኛ ብንሆን ተገላቢጦሽ ነው። እኔ ጥሎብኝ መደገስ ማብላት ደስ ይለኛል ይላል ሰው እኮ አይደል? መናገር አልወድም ግን ብለን ቢያንስ እናደርገዋለን። ከዘር ማንዘሬ ጀምሮ የተለመደ ነው፣ ከቤቱ ነው እንላለን። ክብሩን ሲሆን ዝቅ ያደርጋል፣ ኃጢአቱን ሲሆን ምን ያደርጋል? ያወጣል። እነሱ ደግሞ ክብሩን ሲሆን ከፍ ያደርጋሉ፣ ኃጢአቱን ሲሆን ምን ይላል? አንድ የመጨረሻ ልጨምርላችሁ። ጌታ በታቦር ተራራ ላይ 3 ደቀ መዛሙርት ይዞ ወጣ አይደል? ማን ማን? ጴጥሮስን፣ ዮሐንስንና ያዕቆብን። በታቦር ተራራ ላይ ከአራቱ ወንጌላት ታቦር ተራራ ላይ የነበረው ማን ነው? መልሱልኝ። ዮሐንስ ነበረ። ማቴዎስስ አልነበረም። ማርቆስ አልነበረም። ሐዋርያም አይደለም አልነበረም። ሕፃን ነው ይዛል። ሶስተኛው ሉቃስ ነው፣ እሱም አልነበረም። ከአራቱ ወንጌላውያን ደብረ ታቦር ላይ የነበረው ማን ነው? ዮሐንስ ነው። በጣም የሚገርማቸው የታቦር ተራራ ታሪክ ዮሐንስ ወንጌል ላይ የለም። ማን ያርዳ ምን ያለ ነው የቀበረ ማን ይናገር የነበረ ቢለውን ዮሐንስ አልጻፈው። ደብረ ታቦር ላይ አልጻፈው። ሶስታችንን በሰል ያልነውን መርጦ ከደቀ መዛሙርቱ እንደው ደናዎቹን እኛ ብንሆን የምንለው ብዬ ሳስብ ነው እንግዲህ ደናዎቹን ጌታ አየና አላለም። ጭራሽ አላነሳውም። 9ኙን አስቀርቶ እኛን መርጦ የሚል ዮሐንስ ወንጌል ላይ የለም። 3 ወንጌላት ግን ላይ አለ። ማቴዎስን፣ ዮሐንስን፣ ጴጥሮስን፣ ያዕቆብን 3ቱን ይዞ ወጣ የሚለውን ተረባርበው ተሻምተው ጽፈውታል። እኛ የሌለንበት ነገር ለምን ይጻፋል አላሉ። እኛ እኮ እኛ የሌለንበትን ፎቶ አናይ እኛ ያለንበትንም ካየን የምናየው ማንን ነው? የሌላው ቢጨማደድ የኛ ካማረ ችግር የለውም። በጣም ቆንጆ ነው ይሄኛው። በጣም ሰልፍ ሴንተርድ ነን እኛ። በጣም ይገርማሉ። ምን አይነት ቅድስና ነው! ተረባርበው ጴጥሮስን ዮሐንስን መርጦ ከፍ አድርጎ ምስጢረ መለኮቱን አሳያቸው ለማለት ቸኮሉ። የወንድሞቻችንን ክብር ከፍ ኃጢአታቸውን ደግሞ ለመደበቅ እግዚአብሔር በቸርነቱ ይርዳል። ይሄን የጎደለ ነው። የሰው ጉድለት ለማውራት አንደኛ ነው። በጎ ነገሩን ሲሆን ግን ዝም ነው የምንለው። ምስጋና ሲሆን አፋችን የሚተሳሰር፣ ስድብ ሲሆን ግን ቃላት አያጥረንም። ምስጋና ግን ሲሆን ፊት መናገር ማመስገን አይሆንብኝ እንጂ ስድብ ሲሆን ሰው ፊት መሳደብ አይሆንብኝ ይላል አይደል? ቅዱሳን ሐዋርያት ፍቅራቸው መተው ክርስቶስም ጸልዮላቸው ነበር። ዮሐንስ ወንጌል ምዕራፍ 17 ላይ እነሱ ባሉበት ቆሞ ጸለየ። የጸለየው እነሱ እንዲሰሙ ነው እንጂ ለአብ መንገር አስፈልጎት አይደለም። ብዙ ጊዜ ብሏል ክርስቶስ ሲጸልይ፣ አባቱ ይሄን ምለው በዙሪያ ያሉት አንተ እንደላከኝ ያምኑ ዘንድ ነው ይላል። ስለዚህ ሲጸልይ ምን አለ መጨረሻ ላይ? በእኔና በአንተ ዘንድ ያለ ፍቅር በእነሱ እንዲሆን አድርግላቸው። ስለዚህ የሐዋርያት ፍቅር በአብ በወልድ በመንፈስ ቅዱስ ዘንድ ያለው አንድነት ነው። ከመይኩኑ አሐደ ብነ ከማነ ልክኛ አንድ እንደሆን አንድ እንዲሆኑ ስጣቸው ብሎ የጸለየላቸው የመጀመሪያዎቹ ሊቃነ ጳጳሳት አባቶቻችን ሐዋርያት እንደዚህ ናቸው እና እርስ በርስ ይዋደዱ ነበር። 3 ነገሮች ላንሳና አበቃለሁ። አባቶቻችን ሐዋርያት በጣም የሚገርሙት ሐዋርያት በሰሯት በአንዲት ቤተክርስቲያን ምን እንላለን? እንዴት እንደሰሯት ነው አሁን እየተነጋገርን ያለነው። ነብዩ እግዚአብሔር ዳዊት ስለ ሐዋርያት ሲናገር ስለ ስብከታቸው 19ኛው መዝሙሩ ላይ አልቦ ነገር ወአልቦ ነቢይ ዘኢተሰምዐ ቃሎሙ፣ ቃልም የለም ነገርም የለም ያልተሰማ ነገር የለም ከተናገሩት ውስጥ ይላል። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ነገራቸው ወይም ቃላቸው ምን አለ ወጣ። ወስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ደግሞ ንግግራቸው ደረሰ ብሎ ተናገረ። ሐዋርያት ካስተማሩት ትምህርት አንድ
ቃልም የለም መናገርም የለም ያልተሰማ የለም። እየሰማችሁ ከተናገሩት ውስጥ ምን ያላለ የለም ያልተሰማ የለም። በጣም ይገርመኝ። እኛ እኮ አሁን ትምህርት ተምረን ከተማርነው ውስጥ የማንሰማው አለ። ቤት ደርሰን ስንመጣ ወይ ሌላ ነገር ስናስብ የሚያልፈን አለ። ከሐዋርያት ግን አለ ነብዩ እግዚአብሔር ዳዊት አልቦ ነገር ወአልቦ ነቢብ አንድ ቃል ወይም ድምጽም ያልተሰማ የለም እና ደግሞ ያልደረሰበት ቦታ የለም። ውስተ ኩሉ ምድር ወፃ ነገሮም በዓለም ሁሉ ደረሰ የሐዋርያት ትምህርታቸው ስብከታቸው ወእስከ አጽናፈ ዓለም በፃ ነቢቦም እስከ ዓለም ዳርቻ ደረሰ ይላል። ሐዋርያት ከዘመናቸው አልፈው ይሄው እስካሁን የምንማረው ወንጌል መስበክ የቻሉ ሰባኪያን ናቸው። ያልደረሱበት ቦታ ያልሰማቸው አካልና ያልተሰማ ቃል የላቸው።